አሁንም ደግሞ ለተገፋች ሴት ለምትገፋ ሴት ሴትነቷን እንዳታጣ አሁንም ቁሙ። እግዚአብሔርን ታገኙታላችሁ። የራሳችሁ የሰራችሁት ከሰው ሳይሆን ከእግዚአብሔር በልጆቻችሁ ታገኙታላችሁ። እውነት ይሄንን ነው የምላችሁ። ገንዬ ሞር አንቺ ሞር በስማ ያለቀሹ ላ ነው እግዚአብሔር እኔ እሷ ነገር ነው ትጂዬ አራት የለኝም እዚሁ ተከትቤ የቀረሁት የአንቺ ፍቅር ነው። የመጀመሪያ በአንቺ ነው የገባው ቲክቶክ። ሃይሚን ብትሆን እንድቀር ያረግሽኝ ገኒ ነሽ። ስለ ፍቅር ነው የቀረሁት። ከዛ እነ ፍሬን የመሰለ እነ ዩዘርን እነ መቅዲን እነ ቡርቴን ሁሉም እነ ፋፊን የመሰለ እህቶች አገኘን። ገንዬ ክበሪልን፣ እድሜ ይስጥልን፣ አይለየን። የሃይሚም ደግሞ የሃይሚም የብሩኬም ናቸው። ግን ያው ሌሎቹ እንደሚሉት የሃይሚ እህቶች የኔ እናት የማትቀየሩ ህፃናቶች ሆናችሁ ቀን የማይቀየራችሁ እሷ ብታጠፋም አንተዋትም የምትሉ ቢሰድባት የምትታመሙ እኔ ለእናንተ ቃል የለኝም። እግዚአብሔርን እናንተ በስመ አብ እኔ እንጃ የት እንደምትደርሱ ራሱ የእናንተንም መጨረሻ ማየት ነው የምፈልገው። በጣም ነው መወዳችሁ እግዚአብሔርን። ትልቅ ሰዎቹ ትላልቆቹ ሲቀየሩ እናንተ ህፃናቶቹ ግን አንተዋትም እህታችንን። ምንም ጥፋተኛም ብትሆን ሊሰኒ ለእነሱ ናቸው እንደውም ሌሎቹም ብትቀልድም ግን አውቃ በቀልድ እያስመሰለች አንጀቷ እየተቃጠለ እየቀለደች እያለፈች ሁሉንም እንዳልሆነ እየሆነች ከዛ ከዚህ እየገባች ምን ይሉ ስለሷ እያለች የምትጨነቅ እኔ በጣም ነው መወዳችሁ። አገራችሁ ገብታችሁ እናንተ ደግሞ መልካም ወንድ አጋጥሟችሁ ምን ላርገላችሁ የት ላይ ትቀመጡ የሚላችሁን ይስጣችሁ። የራሳችሁን ነገር መድኃኔዓለም ይስጣችሁ። እናንተ ትለያላችሁ። ትላልቆቹ በቀለሉበት ሰዓት እናንተ ግን ከነሱ በልጣችሁ ከኛ በልጣችሁ ስለተገኛችሁ ወዳችኋለሁ፣ አመሰግናችኋለሁ። እግዚአብሔርን ሁሌም ተጎኗ ናችሁ። እናንተ አልፈልግም እንኳን ብትል አንተዋትም የምትሉ እውነቴን ነው። ብቻችሁን የቀራችሁ እንደኛ ልክ ወንጀል እንደሰራ እዛም እዚህም እየወነጀሉ እኛ ሌላ ነገር አልሰራንም። እናንተ ግን ዝቅ ብላችሁ እናቶቻችን ናችሁ እናንተ ምከሩ እያላችሁ እኔ እናንተ ትደነቃላችሁ። እግዚአብሔርን የኢትዮጵያ ሕዝብ ሁሉ ያደንቃችኋል። እኔ በኢትዮጵያ ሕዝብ ስም ነው ማደንቃችሁ እግዚአብሔርን። እናንተ ልጅ ሆናችሁ እንደ አዋቂዎቹን ገልብጣችሁ ከእሷ ጋር እንሆናለን ብታጠፋም ብላችሁ የሄዳችሁ እግዚአብሔርን እግዚአብሔር ከእናንተ ጋር ሁሉንም ነገር ይሆንላችሁ። ሌላ ምንም አልላችሁ። እናንተ እናመሰግናለን ገንዬ። አዎ ልክ ነሽ የኔ ውድ እና የልጅ አዋቂ ናቸው፣ በጣም የልጅ አዋቂ ናቸውና ሃይሚዬ ግን አንድ ነገር ማለት ፈልጋለሁ። በእነዚህ ልትኮሪ ይገባሻል። ባለሽ ኦዲየንስ እግዚአብሔርን በቃ ልትኮሪ ይገባሻል፣ ልታውቂ ይገባሻል። ላንቺ ሴት ነች። የፈለገም ስራ ቢሆን እኛ እንግዲህ ስራ ነው ብለን አናቅም። ምክንያቱም ግን በቃ ይሄ ነገር ልክ አይደለም። እሱ ያመጣው እነሱ ነው እንግዲህ ያመጣው። እኛም ደግሞ ባየነው በሰማነው ነበር ስናወራ የነበረውና ግን ኦዲየንስሽን ብታውቂ እኔ ደስ ይለኛል። በቃ ለኦዲየንስሽ ክብር ይኑርሽ፣ እግዚአብሔርን ክብር ይኑርሽ። በቃ በቻልሹ መጠን ማለት ነውና በቃ እንግዲህ እኔ አልነግርሽም፣ እየሰማሽ ነው እያየሽ ነው ሁሉንም ነገር። ግን ክብር ለኦዲየንስሽ ያስፈልጋል። ይሄንንም ጨምሪበትኝ። ልክ አንቺም ከሱ ተማሪ እሱ ምን እያደረገ ነው ብለሽ ከሱ ተማሪ አጠገብሽ ካለ ሰው ልክ እሱን ከአንቺ ይማር እንደምለው ሁሉ ኦዲየንሶችሽ ሁሉ ነገሮችሽ ናቸው። ብዙ ጊዜ እሱ ወጥቶ የራሱ የሆኑትን ሰዎች እንደሚያከብር ሁሉ አንቺም እነዚህ ከአንቺ ኩዮች አሉ፣ የአንቺ እናቶች አሉ። ብዛት ደግሞ የአንቺ ኩዮች ብታጠፊም እንኳን ብለው ነው ከአንቺ ጋር የሚሆኑትና እነሱን እንድታከብሪና የእነሱን ባልዮን እንዲገባሽ እኔ እፈልጋለሁኝ። ይሄንን ሃይሚ ላንቺ ነው ብነግር ጨምሪበትኝ። አም ሶሪ መቅዲ ይሄንን ነገር በጣም ምክንያቱም እኔም ለዛ ነው ያነሳሁትና ኦዲየንሶቿን እንድታከብር ፈልጋለሁ። በቃ እንደምታዩ እንደምሰሚ ነው የፈለገ ነገር እንግዲህ እኔ አሁን መንገር መናገርም አልፈልግም። እንግዲህ እናንተ በምታመጡት ስራ ሁሉ ጊዜ ማን ጠላታችሁ እንደሆነ ማን ወዳጆቻችሁ እንደሆነ ለይታችሁ ታውቃላችሁ። መንገር አልፈልግም ይሄንን ምክንያቱም ስም አልጠቅስም። እኔ አሁን በዚህ ጊዜ ስም ስላችሁ ደግሞ ኦዲየንስሽን
አክብሪ በቃ ሃይሚ በእውነት ክብር ለኦዲየንሶችሽ ያስፈልጋል። እዚህ የተማሩ አሉ፣ እናቶች አሉ፣ እህቶች ስራ ጠፍቶባቸው ወይ ጊዜ አጥተው ሳይሆን ግን ለእናንተ ብለው ነው ይሄንን ጊዜያቸው መስዋዕታቸውን ከፍለው ለእናንተ ብለው እንጂ ሌላ ነገር ምንም አትከፍሏቸው። ቲክቶክ እኔን አይከፍለኝ ምንም ማገኘው ነገር የለም። የፎሎ ጥማት የለብኝም ምንም እንትን የለብኝም ግን አንዳንዴ እንደ ሴት ደግሞ ስናስብ ሴት መጎዳት የለባትም። ያመጣችሁት ስራ ነው። እሱንም ቢሆን ያስወቀሰው ራሱ ያመጣው ስራ ነው። ዝም ብለን ከሜዳ አይደለም። እኔ ለመጀመሪያ ጊዜ ነው እንደዚህ ቤቴን ከፍቼ እንኳን በተከታታይ ይሄንን ነገር እንትን ያልኩት እንጂ አድርጌም አላውቅም። ግን በቃ ያመጣው ስራ የሚደብር ስራ ስለሆነ ነው በቃ። እና ለማንኛውም እንደዛ ነው። ክብር ለኦዲየንሶችሽ። አዎ በጣም የተማረ ስማርት ኦዲየንስ ነው ያለሽ። ስማርት እናንተ ለነገሩ ስማርት አንዴ ልናገር መግቢት ልናገርን ያንዴ ስራ ላይ ነው እወጣለሁ። እሺ አመሰግናለሁ። አዎ ትክክል ነሽ። ግን ታውቃለች በደንብ ነው የምታውቀው ብዬ ነው የምገምተው እኔ ምን አይነት ኦዲየንስ እንዳላት። በዛ ላይ እሷ ማስመሰል ስለማትችል ገብቶሻል። በተግባር የምታያቸው ነገሮች አሉ። ማክበር አለባት። በጣም የሚወዳት ሰው አለ። ሁለቱንም ነው የምንወደው። እከሌ ከከሌ አይባልም። ግን በሴትነቷ ባመጡት ነገር ላይ ብዙ ተናግረናል። ብዙ ነገር ሆነናል። ያንን የሆነው እሱ አስገድዳን ወይም ሌላ ሰው አስገድዶን አይደለም። ስለምንወዳት ስለምናከብራት ስማርት እንደሆነ ስለምናቅ፣ ስለዚህ ይሄን ነገር አውቃ ነገሮችን ታስተካክል፣ መንገዶቿን ትጥረግ። ክፉም ደግም ከዚህ በኋላ ይመጣል። አሁን ስላለፈ አይደለም። ስለዚህ እኛ እሱንም ጠልተን አይደለም የምንናገረው። አብረው እንዲሆኑ ነው፣ አብረው እንዲያድጉ ነው። ግን ትማር በቃ ኦዲየንሶቿ የሚሰደቡት የሚዘለፉት እናቶቿ እህቶቿ ማክበር አለባት። ነገሮችን ማስተካከል አለባት። መመካከር አለባቸው ሁለቱም፣ እሱም እሷም። እና ጥሩ ነው። ይህን ነገር ያብቁት፣ ይጨርሱት፣ በበጎ ነገር ይለቅ፣ ነገራቸውን ያስተካክሉ። እሱም እንደዛው ነገርህን አስተካክል። እኛ ጠልተንህ አይደለም ምንም አድርገህን አይደለም። በመጣው ነገር ባየነው ነገር ነው የተናገርነው። ያ ያየነው ነገር ግን አያስተምርም ነው ለትውልድ። ለእናንተም አይጠቅምም፣ ለእኛም አይጠቅምም። ስለዚህ የሚያስተምር ነገር አምጡ። እርስ በርሳችሁ የማያጣላችሁ ነገር፣ እርስ በርሳችሁ የማያጋጫችሁ። ሰው አታስገቡ መሀላችሁ። በቃ ሰው ማስገባት ማለት ህይወታችሁን ማበላሸት ማለት ነው። ስለዚህ የዛሬ እሷ ይቅርታ መጠየቅ ትልቅ ነገር ነው። ግን አንተም ቢሆን ይቅርታ መቀበል አለብህ። ጎንበስ ብላ ይቅርታህን ተቀብያለሁ ስትል መቀበል መሸነፍ አይደለም። እሷ ናት ያሸነፈችው። አንተም ደግሞ ለማሸነፍ ሞክር። ነገራችሁን አስተካክሉ። ህይወት ቀጥላለሁ የሚባል ነገር የለም። ትናንትና የቆመ ህይወት ዛሬ ሊቀጠል አይችልም። ወደድክም ጠላህም ከእሷ ጋር ነው ህይወትክ፣ እሷም ከአንተ ጋር ነው። ተደማመጡ፣ ተከባበሩ፣ ተስማሙ። የምትዘላለፉትን ነገር ለስራም ቢሆን አቁሙ። አመሰግናለሁ። ብዙ ማውራት አልቻልኩም። ገኔ ጨርሱት እናንተ። እሺ አውሪ አንዴ። ሰላም ናችሁ? እንዴት ናችሁ? እኔ አንድ ጥያቄ ነው ያለኝ። እሱንም ገኒን ነው የምጠይቀው እንድትመልስልኝ ነው። ፍቃደኛ ነሽ? ይቻላል? ያ ምን ነበር ያለውና እኔ ህይወቴን ከጀመርኩኝ በኋላ ለምን መጣሽ ማለት አሁን አጭር ጊዜ ውስጥ አሁን ህይወት ይጀመራል እንዴ? ህይወት እንደዚህ ቀላል ነው ብለሽ ታስቢያለሽ አንቺ? ይሄ ነገር እውነትም ሆነ ድራማም ሆነ ብቻ እንድትመልሽልኝ ነው። ለኔ ራሱ ማለት ነው። እኔ አልገባኝም። እንደዚህ ቀላል ነው ወይ ህይወት? እንደዚህ ቀላል ነው ወይ? አዎ ስለማላስብ ነው አስቀድሜ ስገባ ዛሬም ተሳስተሃል ያልኩት ለዛ ነው። አንደኛ ነገር እንደዛ አይባልም። ህይወት ትላንትና ቆሞ ሲያስታውስ የነበረውን ያሳለፈውን አብሯት ሳስታውሰው እያለ ልክ አመት 2 ዓመት እንደተለየ ማለት ነው ሲያወራ የነበረው ማለት ነው። ያ ችግር የለውም። ግን ይሄ አሁን አንቺ ላልሽኝ ነግሬዋለሁ። አይባልም፣ አባትየውን ፊት አይባልም። ለእኛም ድጋሚ እየደገመ ለእሷም ማለት የለበትም ብዬ አስተላልፌያለሁ። ከቀዱት ማለት ነው። ኦኬ፣ እኔ አልሰማሁትም። እሺ፣ ስላልሰማሽ ነው አስተላልፌዋለሁ። ሌላ ሀሳብ ካለሽ የመሳው የልብሽ የተሰማሽን ወጣች።
አይ ገዝቱ ሙሉ ነው፣ ብዙ ሰው እየላከ ነው። ለዛ ነው ወይዘሮ ፍርዬ፣ እኛ አበባ እኛ ቦይፍሬንድሽ አይደለንም። አበባ የምታሳየን ከፈለግሽ አውሪ ፍርዬ። መቅድዬ ምን አረኩሽ ደግሞ? ቆይ እኔ ነኝ እኮ መቅደንዬ፣ ምን አረኩኝ? ምን ያደርግልናል አበባ እንዴ? ያውሩ አዳዲስ ሰዎች የገቡ ስለሆነ ያውሩ፣ እየሰማኋቸው ነው። እየሰማሁት ነበር። የወጣሽበትን ስራ የረሳሽው ይመስለኛል። እቺ ደግሞ ልጅ ይዛ መጣች። ምንድን ነው እቺ ልጅ? የት ነው እንዴ መቅድዬ? ልጁ ያዛ ተተንፈስ ነው ፍርዬ አትይዛ። ስልክ እኮ ሲይዙ እኮ እንደዚህ ነው የሚያደርጉት ልጆች፣ እንደሱ ነው የሚያደርጉት። እሺ ደስ ብሎናል መቅድዬ። እኔ ዛሬ ደስ ብሎኛል። ቅድም አልነበርሽም ገንዬ፣ ሰምተሽኛል ብዬ አስባለሁ እና ባየሁት ነገር ደስ ብሎኛል። አሁን መረጋጋት ደግሞ ያለበት የኔ ልጅ ደግሞ ዛሬ እሱን ሆናለች። ይኸውልሽ ጉድ እኮ ነው። ልታስወራኝ አልቻለችም። እና እንደሱ ነው ልጆች። አዎ መረጋጋት አለበት። የተጠቀመ ያለው ቃል ትላንት ሌላ ዛሬ ሌላ ነው። እልክ ነው እልክ። አንዳንዴ እልክ ውስጥ ስትገቢ አለመሸነፍነትን እንትን ውስጥ ስትገቢ እንደዚህ አይነት ነገሮች ትጠቀሚያለሽ። ገብቶሻል ወይ? እሱ ደጋግሞ ይሄን ነገር የሚያነሳው ወይም ደጋግሞ ወይ ስለ ቤት ወይ ስለምን የሚያነሳው ወይ እሷን እንትን ለማለት ነው። እኔ የእሷ መረጋጋት ከሁሉ በላይ ቅድምም ብየዋለሁ፣ አሁንም ደግመዋለሁ። በጣም ደስ ብሎኛል። የእኛ ጨዋት ገንዬ፣ እኔ ትላንትና ከትላንትና ወዲያ በአጠቃላይ ጥሩ ስሜት አልነበረኝም። ማለትም ዝም ብለን ደንቁራ ምንጮ በቃ ከኛ ጋር ነው እንዴ ልክ የተያያዙት እንዴ? እኛ እንደዚህ ስራ እንትን ብለን ስራ አተን አይደለም ወይ ደግሞ ስራ ሳይኖረን ቀርቶ ሳይሆን ብዙ ነገራችንን መስዋዕትነት አድርገን እንደ ቁራ በሰዎች ዘንድ ተጠልተን እናት እስከምትሰደብ ልጅ እስከምትሰደብ ብዙ ነገር የሁሉ ነገር ሲደረግ ያያሉ ብዬ አስባለሁ። የሁሉ እኔ ወይ ለእናቴ ወይም ለወንድሜ ወይንም ደግሞ አለ አይደለ የሆነ ነገርን እንትን ብዬ ሳይሆን ይሄ ሁሉ ለነሱ እውነትን ስላወራን ለነሱ ሴት ስለሆንኩኝ ከሴት ጎን ስለቆምን ነው የሁሉ ስድብን እንትን ስለ የነበረው እና አንዳንድ ቤት ራሱ የታዘብኩት ቤት አለ። መጥራትም አልፈለግም ገኒ እንዳለችው ሲያዩኝ ራሱ የሆነ ወሬ ነው የሚቀይሩት። የሚገርምሽ ነገር ማለት ነው። እና ይሄን ያክል ለካስ በሰዎች ዘንድ ጥላቻ ውስጥ የገባ ነው። እውነትን ብቻ አለም እኮ እውነት የሚናገርን ሰው አትወድም ማለት ነው ብዬ ነው ገኒ ቅድም ብለሽዋል የታዘብኩት ማለት ነው። በጣም የሚቀርቡኝ ከዚህም በፊት የሚያወሩኝ ምን የሚሉ ቲክቶክ ላይ ልክ ቤታቸው አጋጣሚ እንዲህ ትገቢ የለ ከስር እንትን ስትይና በቃ ሌላ ነገር እንትን ይላሉ። እና ለምንድን ነው የሰው ልጅ ይሄንን ያክል ነገር እኮ እነዚህ ልጆች እኮ እንደማይለያዩ እኮ እኛ እናውቃለን። እኛ በምናየው ነገር አስተያየት ሴት ስለሆነች ለምንድን ነው የሚሰብር ቃል የሚናገረው እንጂ ወይ አንቺ ለልጅሽ ልትድሪያት አይደለም፣ ወይ እኔ ለወንድሜ ልድራት አይደለም፣ ወይ ዊዘር እንደዛ። ሁላችንም እዚህ ውስጥ እስከዛሬ 1 ወር ድረስ ሙሉ ስንታገል የነበር ነው ሁለቱ አንድ እንዲሆኑ እንጂ ክፋት ነገር ተናግረን አናቅም እስከማቀው ሰዓት ድረስ ማለት ለምን መልሽም ደግሞ ድምጻችንን ስለምሰማው ዩቲዩብ ላይ ማለት ነው። እና ይሄንን ያክል ተጠምደን ይሄንን ያክል እነዛ ስራፈት እነዛ አሮጊቶች እስከምንባል ድረስ በጣም ከሷ እኩል ነው እኛንም የረገጡን። እና ብንረገጥም ደግሞ የነሱን ስድብና የነሱን ንግግር ሳይለን ውጤት ላይ ፍሬ ላይ እንዳደረስን ነው የተሰማኝ ዛሬ ላይ ማለት ነው። እና አሁን መረጋጋት ያለበት እሱ ነው። ከቪዲዮ በኋላ እንግዲህ ተገናኝተዋሉ። ነገ ነው እውነቱን የምናየው። እና ይብላኝ ለወረኞች ይብላኝ፣ እኛም ብዙ ስም ለሰጡን፣ እኛም ብዙ ነገር ላሉን፣ ግን የእነሱን ሁሉ ነገር አጠቃላ እሷ ስላመሰገነችን እኛ ከሱም ከእሷም ጎን ነበርን። ነገር ግን አብዛኛውን ጊዜ ለምንድን ነው ብሩኬን ብቻ የምትወቅጡት ተብዬም ጠይቄያለሁ። እሱ ራሱ አመቶ ራሱ ደግሞ የሚናገረው ንግግር ቅስም ይሰብራል። ሴት ነኝ በሚልም ለአንዳንድ ሰው መልስ ሰጥቻቸዋለሁ። በዚህ አጋጣሚ ይሰማሉ እንዲሰሙ ነው። እና እኛ ብዙውን ጊዜ እኔም ሆነ ዊዘርም ገኒም ስንናገር የነበረው መቅዲ፣ ሁላችሁም እዚህ ውስጥ ያላችሁ ፊፍዬ ምንድን ነው በሚያደርገው አካውን ነው በምናየው ነገር ነው። እና እኔ ሀይሚዬ በቃ ወደ ራሷ መመለሷ ደስ ብሎኛል። ለምን ሴት ናት፣
የሴት ልጅ እዚህ ጋር ፍሬንድ አይደለም ተብሎ የመጣው ልጅ ነው። ያን ሁሉ ነገር ተቀብዬ በቃ አብሬ መጓዝ አለብኝ በማለቷ ይሄንን ነበር እኛ ስንፈልግ የነበር ነው። ልጅ ያድጋል። ልጅ ላላወቀበት ልጅ ጸጋ ነው። እውነት ይሄ ልጅ የሱ ከሆነ ልጅ ጸጋ ነው። ልጅ በረከት ነው እና አያሳፍርም። እኛም ያለ አባት ነው ተወልደን ያደግነው እና አዲስ ነገር አይደለም። ሁላችንም የራሳችን እንትን ይኖረናል ብዬ አስባለሁ እና ስለዚህ ይሄንን ነበረ እኛ ስንጨው የነበር ነው። በሰዎች ዘንድ ተጠልተን ተዘግዝቀን በቃ ከሴት ልጅ የማይወጣ አንደበት፣ የሚዘገንን ስድብ፣ ስንት ነገር ተብለናል። ግን እግዚአብሔር ይመስገን ስለ ሁሉም ነገር። ዛሬ እናቴ ኪዳነ ምህረት ሁሉን ነገር አስተካክለዋለች። ጫፍ አይቻለሁ። ጫፍ ያየሁት ምንድን ነው? በቃ እኔ ሀይሚ እንዳትጎዳ በጣም እፈራ ነበረ። ሴት ነኛ። የሴት ልጅ እኮ ቅስም አንዴ ከተሰበረ በጣም ከባድ ነው። ያውም በጣም ከምትወጁ በጣም ከምታፈቅሪው ለነገ ህይወቴ ብለሽ የምትጓጉ ነገር ይሄ ነገር ሲመጣ ጠንካራና ጀግና መሆኗን ዛሬ ያሳውቀዋለች። እኔ በሷ ቦታ ብሆን አላረገውም። ስለ እውነት ስነግራችሁ ማለት ነው። እና ብዙም ወይም ብዙም ብትረገጥም ብዙም ቢዘቀዝቋትም ያንዱ ነገር ተቋቁማ ይሁን በቃ ሰው ሆኖ ማይሳሳት የለም ብላ ይህን አንደበት ይህን ንግግር ተጠቅማ ዛሬ ደግሞ ላይ ይቅርታ መታለች። ይሄ ትልቅ ለውጥ ነው። ብሩኬ ተረጋጋ። ትላንትና እሷ በሌለችበት ቦታ ፕራንክ የምትደራረጉትን ብዙ ነገር ስትነግረን ነበረ በልጁ ቤት መተክና ዛሬ ደግሞ እሷን ስታይ በአባቷ ፊት ለፊት ይሄን ንግግር ጥሩ አይደለም። አሁንም ንግግርን አስተካክል። ስተት አለ፣ ስተትን እነግርሃለን፣ አስተካክል። በቃ ይበቃል። እኛም ደከመን እኮ በእውነት ይደክማል እኮ ንግግር በጣም እኮ ውስጥ ይደክማል። የሰው ልጅ የራሱ የሆነ ስንት ሀሳብ አለው፣ ስራ አለ፣ ልጅ አለ እና ቆይ አንዴማ እየጨርስ ነው የሩስዬ እና ስለሚደክም በቃ ኦዲየንስን አክብሩ፣ ኦዲየንስን ስሙ። መጥፎ ኦዲየንሶች የሚናገሩትን ሳይሆን መልካም የሚናገሩትን መልካምን ነገር ይዛችሁ እንጂ ከኦዲየንስ ጋር ፎክር አያስፈልግም። ተረጋጋ። ትወዳታለህ፣ አብረክ መሆን ትፈልጋለህ። አንተ እልክ ነው ያዘህ። ሆይ ሆይ የሚልህን አትስማ። ለምን አይጠቅሙኩም፣ ይጎዱካሉ እንጂ ወደ ጉድጓድ እየከተቱክ ነው እንጂ ከጉድጓድ እያወጡክ አይደለም። ስለዚህ በምታረገው ነገር ቤተሰብን በምታስደስተው እሷን በምታስደስታት ነገር ደስ ብሎኛል። ነገር ግን ትክክል ናት። አንተ በሰጠሃት ቤት የሰራችሁት ለእሷም ለአንተም ነው። አንተ በሌለህበት ቤት እዛ ቤት ውስጥ መኖር አልፈልግም ብላሃለች። ይህን ነገር ደግሞ አናቅም ከካሜራ ጀርባ ምን እንዳወራችሁ። ነገ ጥሩ ቀን ይሆናል ብዬ አስባለሁ እና ይሄን ነው ብዬ የምለው። ገንዬ ወይዘርዬ ሁላችሁንም በጣም ነው የምወዳችሁ። በዚህ አጋጣሚ መግድዬ ትለያለሽ፣ ስለ እውነት ማለት ነው። እኔ አንቺን ያወቅኩበትን ቀን አልጸጸትም። አንደኛ ብዙ ነገር ተምሬያለሁ እዚህ ቤት ውስጥ ማለት ነው። ለምን ባለትዳር ነኝ። ነገ የኔ ባል ይሄን ነገር ቢያደርግ ከጎኑ መቆም እንዳለብኝ ብዙ ከእናንተ ተምሬያለሁ። እዚህ ውስጥ ያላችሁ እህቶቼ ከስር ኮሜንት በምጽፉት በሁላችሁም ማለት ነው እና የሃይሚና የብሩኬ እንደዚህ መሆን ብዙ እህቶችን እንደ ወይዘር አይነት እንደገኔ በቃ ላሙር ሁላችሁም ማለት ነው ስማችሁን ጠርቼ ፊፍዬም ሁላችሁም እዚህ ውስጥ ያላችሁ መቼም አንለያይም። ይሄ ነገር ይቀጥላል። የእነሱ ነገር ሲቆም ደግሞ ወደ በጎ ስራ ትላንት አውርተነዋል፣ ግን እያልነበርሽም ወደዛ እንገባለን፣ እንወያያለን፣ የራሳችንን ላይፍ እናወራለን፣ ምን ማድረግ እንዳለብን አገራችን ላይ ብዙ የሚረዱ ነገሮች አሉ። ያን ደግሞ ወደዛ ስራ ደግሞ እንቀጥላለን እንጂ ነገ ብሩኬና ሃይሚ አንድ ሆነው አሉ ተመልሰን እዚህ ቤት አንገናኝም ማለት የለብንም እና ለእናንተ ቃል የለኝም። እመቤቴን ነው የምላችሁና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኑሩልኝ። ጸጋውን እመቤቴ እውነት የፈጠራችሁ አምላክ ጸጋውን ያብዛላችሁ። በማንም ብትሰደቡ ብትረገጡ እኔም ከእናንተ ጋር አብሬ ተረግጫለሁ። ለበጎ ነው። በቃ ፍሬ ስላገኘ ምንም ነገር አይጸጽታችሁ። ወደኋላ ዞር ብላችሁ ማሰብም ሆነ ምንም እንዲህ በምናወራ እንኳን እየረገጡን ይሆናሉ። ግን ማለት እግዚአብሔር ልቦና ይስጣቸው። አያውቁ ስለማያውቁ እኔ በበኩል ይቅር ብያችኋለሁ እና ይሄ ነው። አውሩ ገንያ አለውኝ አውሩ። እናመሰግናለን ፍሬዬ፣ የኔ ቆንጆ። እስቲ አሁን የገባሽው አውሪ ከታች ቀሚስ እናመሰግናለን። እሺ ከኢትዮጵያ የገባችሁ ስላገኘን ደስ ብሎኛል። አውሩ፣ ችግር የለም። እኔ ብዙ ማውራት አልችልም። ያ አውሪ። ማነው ስሟ? መግድዬ አውሪ። እንዴት ዋልሽ?
ኔትወርኩ ነው መሰለኝ። እንዴት አመሸሽ? ሁላችሁ እንዴት አመሻችሁ? እግዚአብሔር ይመስገን። እኮ ጀግና ቲም ነው እውነት። የእናንተ ፍሬ እኮ ነው ዛሬ የምናየው። አዎ ድምፅሽን ጮክ ብታደርጊው አይሰማም ዛሬ በቃ ይሰማል ገንዬ? አዎ አሁን ይሰማል፣ አሁን ይሰማል። ይሄ የዛሬው ፍሬ አፍርቶ ያየነው የእናንተ ውጤት ነው። እኛ እንደውም በመጨረሻ ነው ሀሳብ መስጠት የጀመርነው። ከታች ሆነን ነበር ስንከታተላችሁ የነበረው። እግዚአብሔር ይመስገን ለዛሬ መድረሳችን ራሱ ይህንን ራሱ ማየታችን ትልቅ ቻሌንጆችን የፈጠራችሁ ተጽዕኖ የፈጠራችሁት እናንተ ናችሁ፣ እውነት ለመናገር ማለት ነው። ይሄ እንደዚህ አይነት እድል ራሱ አይገኝም፣ እውነት ለመናገር ኔጋቲቭ እንደዚህ የጨበሬ ተስካር ነው ሌላ ጋር ስምሰሚው እንደዚህ ተከባብሮ ለነ ብሩኬና ለሀይሚ ተጨንቆ ፊውቸራቸውን አስቦ መክሮ ገስጾ ቢያንስ ነገ ይሄ መምጣት አለበት ብሎ የታገለ ቲም ይሄ ነው። እውነት ለመናገር መቅድዬ በጣም ነው ማከብርሽ እናቴ፣ በጣም ነው የምወዳችሁ ሁላችሁንም፣ ስፔሻሊ ማለት ሁላችሁም እዚህ ውስጥ ያላችሁም ታች ያላችሁትም ሁሉም መቶችን በጣም ነው ማከብራችሁ። ለምን እነ ብሩኬና ዛሬ ሀይሚ በተናገረችው ላይ አይታችኋል፣ አመስግናለች። በጣም ነው ያመሰገነችው። እና ጥቂት ናቸው እሷን የማይፈልጉ ነጣጥለው የሚያዩ ማለት ነው፣ ጥቂቶች ናቸው። እና እኛ እናንተን አይጨምርም እዛ ውስጥ ልትድ ማለት በጣም አክብራ አመስግናለች። የኔ የተጨነቃችሁ ከጎኑ ሁኝ ስትሉኝ የነበራችሁ ሆኝም ብላለች። የመከራችኋትን ሰምታ ተግባራዊም አድርጋለች፣ ያው እንደገለጸችው ማለት ነው። እና ይሄ እግዚአብሔር ይመስገን እንደዚህ አይነት ሰዎችንም ስለሰጠን እግዚአብሔርን እናመሰግነዋለን። ቢያንስ ነገኒ ሲናገሩ ኢሞሽናል ሆነው አልቅሰዋል። ብዙዎቻችሁ አልቅሳችኋል ውስጥ፣ እኛ በውስጥ እንደዚህ ገብተን እንኳን ሀሳብን ሳንሰጥ ማለት ነው። እና ሰምተናል፣ ብዙ አንብታችኋል፣ ተማጽናችኋል። እና ይሄ እንደ ቀላል ቢያንስ ሌላ እንትን አይዲያ ሼር መደራረግ ነው። አይዲያ ነው የሚሸጠው፣ ገብታችኋል? ሀሳብ ነው የሚሸጠው። እና ቀላል ነገር እንዳይመስላችሁ። ዛሬ እዚህ ላይ ስንደርስ ፍሬ አፍርቶ በማየታችን እግዚአብሔር ይመስገን። እናንተም ኑሩልን። እግዚአብሔር የበለጠ ደግሞ እውቀትና ጸጋውን ያብዛላችሁ። ቀላል ነገር እንዳይመስላችሁ ገንዬ። እና ይህንን ሀሳብ ልስጣችሁ ብዬ ነው። እና አመስግናለች ሀይሚዬም፣ እግዚአብሔር ይስጣት፣ እሷም እግዚአብሔር ያክብርልን። ሁለቱንም እንግዲህ የተሳሰሩ ናቸው፣ መለያየት አይቻልም። እነሱ በፍቅርም በውስጣቸውም ይናበባሉ። እና ያው አንዳንዴ እልህ የልጅነት እና አንዳንዴ ምክርን አለመስማት የሚሆነው ነገር ነው አንዱ ገዳዳ የሚያደርገው። እና ይሄ ነገር ቀላል ነገር እንዳይመስላችሁ ልላችሁ ነው። እና ወዳችኋለሁ። በጣም በጣም ነው የማከብራችሁ የኔ እናት። አመሰግናለን። አንቺም እግዚአብሔር ይስጥሽ። ስንት ነገር አችሁን ትታችሁ ስንት የሚያሳስባችሁ ነገር እያለ እናንተም እዛ ሀገር ላይ ቁጭ ብላችሁ ስንት ነገር እያለ